ኮማንደር ስንታየው ስላስጨፈጨፍከን እናመሰግንሃለን። በአውደ ምሕረቱ ላይ የክብር ሽልማትን እንሸልምሃለን። አትሌት ፈይሳ ለሊሳ በቀነኒ አዱኛ ሞትና በድምፃዊ አንዱዓለም ጎሳ ዙሪያ አነጋጋሪ ቃለ ምልልስ ሰጠ። ተመልከት፣ እመብርሃን ቅድስት ድንግል ማርያም ወላዲት አምላክን በአስራት ሀገሯ ላይ እንዴት እንደሚነቋት ተመልከት። ሰላም ውድ ቤተሰቦቼ ሁላችሁም ኦርቶዶክሳውያን እነዚህን ቪዲዮዎች ልትመለከቱ ይገባል። ብዙ ነገር የምትማሩበት ብዙ ነገር የምታገኙባቸው ቪዲዮዎች ናቸው። ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? ዛሬም በአዲስ ቪዲዮ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አንዳንድ ሰዎች አሁን ቅድም ሳወራ ነበር፣ ቤት ውስጥ እንግዳ መጥቶ ከሰዎች ጋር ሳወራ ነበርና መንፈሱ እንደሆነ ሳይናገሩ አንዳንድ ሰዎች መልእክት መጥቶልሃል፣ መቤቴ እንደዚህ አርግ ብለሃለች፣ ቅዱስ ሚካኤል እንደዚህ አርግ ብለዋል ምናምን ብለው ቮይስ ያስቀምጣሉ፣ መልእክት ያስቀምጣሉ ምናምን። ከዛ ምንድነው ይሄ ነገር? እኔ እንደዛ ነገር አይመቸኝም። ይሄ መልእክት መጥቶልሃል፣ እንደዚህ ተብለሃል፣ ታዘሃል የሚባል ነገር አልሰማም ስላቸው ጥፍት የሚሉ አሉ። አንዳንዶቹ አይ በቃ አይወድ ምናምን ተብሎ ልም ይላሉ። ለምን? እሺ ብላለች እንዴ መቤታችን እንደዛ አለች እንዴ እሺ ምን ላድርግ ብዬ ታዝዤ ምናምን እንትን ጥፍጥፍ ምን ይመስላቸዋል አንዳንድ ሰዎቹ። እኔ እንደዛ ነገር እንደማልወድ ሲያውቁ ይጠፋሉ። አንዳንዶቹ ደግሞ እስቲ እጠይቃቸዋለሁ፣ እንዴት ብላ ነው? በህልም ነው የነገረችሽ? በእውን መታ ነው ወይስ እንዴት ነው መቤታችን? እስቲ አንቺን መልእክት የነገረችሽ ለመምህር ተስፋዬ ንገሪው ያለችሽ ምንድን ነው ብዬ ስጠይቃቸው እሱማ እንትና ኔዳ ያለው አጋንንት ነው ታዞ ድንግል ማርያም አዛው ይጮሃል አይደለ? ካንቺ ይልቅ አጋንንቱ ቀረባት ለመቤታችን፣ ወይም መቤታችን ለአጋንንቱ ቅርብ ነሽ ማለት ነው። አንቺ ትቆርቢያለሽ አልኳት። አዎ። ትሰግጃለሽ? አዎ። ትጸልያለሽ? አዎ። እንዴ ታዲያ የልጇን ስጋና ደም የምትቀበይላት አንቺ እያለሽ የምትጸልይ የምትጾሚ ገነት መንግስተ ሰማያት የተፈቀደልሽና ክርስቶስ ቤዛ የሆነልሽ አንቺ ንጹህ ሰው እያለሽ እንዴት ነው በአጋንንት በኩል መልእክት የሚመጣው አልኳት። ጸጥ ብለሽ ደነገጠሽ ልጅቷ። እንደዚህ ምላት አልመሰላትም ነበረ። እና እቺ ልጅ በጣም በቃ ደንግጣ ቃላት አልተናገረችም። እንዴ አውሪኝ እንጂ ስላት መምህር አስቤው ማላውቀውን ነገር ነው እኮ የነገርከኝ አለችኝ። እንዴት ይሄ ማሰብ አቃተሽ አልኳት። ለካ በዛ ሰዓት እኔ እንደዚህ ቢሰነግራት ደንግጦ ሄዷል። ለምን? ሲነቃበት መንፈስ እንደ ልክ ጸበል ሲነካው እንደሚሄድ ወይም ደግሞ ውጣ ተብሎ እንደሚሄድ ሁሉ ሲነቃበት ብን ብሎ የሚሄድ መንፈስ ማለት ነው። ይላችሁ መንቃት፣ መማር፣ ማወቅ ጥቅም አለው ብላችሁ ስታውቁ ስትነቁ የሚሄድ አለ። በአስተሳሰባችሁ በኩል ተደግፎ የሚቀመጥ የሚደበቅ መንፈስም ስላለ ማለት ነው። ይሄን በደንብ አዳምጡ። አስተሳሰባችሁ የዋህነት ስላለበት፣ ቅንነት ስላለበት፣ በጣም እንደ ጅልነት ሞኝነት የመሰለ ክርስትና የምንኖር ሰዎች አለን። ይሄ የተባለውን ሁሉ መስማት። አጋንንቱ እመቤት አቃጠለችኝ፣ ንስሐ ግቡ ተብላችኋል፣ እንደዚህ ሁሉ ተብላችኋል፣ ጨሌው እዚህ ቤት ውስጥ ያለው ጨሌ ካልተጣለ፣ ሁሉም ካልቆረበ፣ ሁሉም ንስሐ ካልገባ አልወጣም እኔ እንዳትወጣ ተብያለሁ ይላል። ከቤት ውስጥ ግን አንድ አመፀኛ ያዘጋጃል። ለምን? አልቆርብም የሚል አልጠመቅም የሚል። በሱ ምክንያት ነው ቤቱ ያልዳነው ለማስባል እኮ ነው። ለምን? ሁሉም ካልተጠመቀ፣ ሁሉም ካልቆረበ፣ ሁሉም ንስሐ ካልገባ፣ ሁሉም ካልተጠመቀ እኔ አልወጣም ስለሚል መንፈሱ አንዱን እንዳይቆርብ የመንፈሱ እንዲቆይ አንዱን አመፀኛ ያደርገዋል፣ አንዱን ቤተሰብ። ይሄ ግን የመንፈሱ ሲስተም ነው። እና በጣም ልጅቷ ደንግጣ መምህር ይሄ ነገር አስቤበት አላውቅም አለችኝ። ይኸውልሽ አልኳት፣ እመቤታችን አንቺ ትሻያታለሽ ካጋንንቱ። እንዴ የፈለገ ኃጢአተኛ ብትሆኚ የፈለገ አይነት እርኩስ ስራ ብትሰሪ ከሰው አጋንንት አይሻላትም። ሄደና ለቤተሰቡ እንደዚህ አይነት መልእክት ንገር አትልም። ግን በመድረክ ላይ መምህር ግርማም ሌሎችም አባቶች ሲያጠምቁ ሰምታችሁ ከሆነ ማነህ ሲባል ጠቋር ነኝ ወይም ቡዳ አዳልሞቴ ነኝ ይላል። ምን አረካት ልጅቷን ወይም ቤተሰቡ ምን አረካው ሲባል እንዲህ አርጌ ቤተሰቡ እንደዚህ አርጌ አሰቃየሁት፣ ይሄ እንደዚህ አርጌ ሀብት ንብረታቸውን በላው፣ ትዳራቸውን አፈረስኩ ይላል። ከዛ ሁሉም ተሰብሰብና ውጣ ይላል። ከቤተሰብም ከልጅም እዛ በተሻለው መጠን ተሰብስቦ ይወጣል። መንፈሱ የታዘዘው እምቢ ያለ ያመፀ እዛው መንፈሱ ተሸክሞ ይኖራል። ይሄ ነው እንጂ ሄድና እንደዚህ አርግ፣ ይሄን እንደዚህ አርግ፣ ቤተሰቡ እንዲሰግድ አርግ ምናምን በፍጹም እንደዚህ አይነት ትእዛዝ የለም። እንዴ ሰይጣንን አዘነው ከሆነ ስራ የምናሰራው እንዲደክም ጉልበቱ እንዲደክም ወይም ደግሞ እኛን የቀጣን ያክል እድሜ ልካችን ያሰቃየን ያክል እሱ እንዲሰቃይ እንጂ መሆን ያለበት ለኛ መልእክት አምጥቶ አስቡት። ከእግዚአብሔር ከድንግል ማርያም ከቅዱስ ሚካኤል ሰይጣን ተሽሎ
ማለት ከኛ ተሽሎ ከመላእክቶች መልእክት የሚቀበል ሆኖ እንዲያርጉ ተብላችኋል ብሎ ሲናገር እኛ ከእግዚአብሔር በጣም የራቅን ከመላእክቶች በጣም የራቅን ሆነ ሰይጣን ቀርቦ ለቅዱስ ሚካኤል ሊያውም ስለታሰረ ታስሮ እኮ ነው መምህር የሚለፈልፈው። ኧረ በእናትህ አይደለም ታስሮ ሲኦል ገብቶም እንኳን ቢሆን የተለገ የተቃጠለም ቢሆን የሚናገረው ለምን አናምንም ሳይሆን አንቀበልም። እውነት ሊናገር ይችላል እንዲያርጉ ተብላችኋል ብሎ ሊናገር ይችላል። ያ እውነት ግን የተጻፈን ታፔላ አንብቦ እንጂ የሚናገረው እሱ ተናገር ተብሎ አይደለም የሚናገረው። መንገድ ላይ አንድ ታፔላ ወይም አንድ ማስታወቂያ ተለጥፏል። 5 ሰዎች ተደርድረው ምን ይላል ብትሏቸው 5ቱም ይናገራሉ። 5ቱም ያን መጽሐፍ ያነቡታል ወይም ደግሞ ያንን ማስታወቂያ ያነቡታል። እዛ ቦታ ላይ ሰይጣንም ካለ ያነባዋል። ልክ እንደ ኢዮብ ማለት ነው። ኢዮብ በሰላም እየኖረ እያለ ሰይጣን ህይወቱን ያይበት ነበር። ግን መላእክቶችም ደግሞ ህይወቱን ያያሉ። እግዚአብሔርም ያየው ነበር። ሰይጣንም እግዚአብሔር ምን አለው? ኢዮብ ወዳጄን አየኸውን ሲለው አዎ አየሁት አለ። ሰይጣንም ያየዋል። እዚህ ጋር ደግሞ መላእክቶችም ወይም እግዚአብሔርም ያየው ነበር። አየው ወዳጄ ኢዮብ አይከዳኝም ማለት። ስለዚህ በጎ ነገር ስንኖር ወይም መጥፎም ህይወት ስንኖር መላእክቶችም እርኩሳንም ነው እንጂ የሚያዩን ሰይጣን አይቶ ስለነገረን እሱ ትክክለኛ ነው ማለት አይደለም። ማንጠራ አንተ እንድትነግር ያልፈልግም አፍን ዝጋ ብላችሁ አፉን አዘግታችሁ እንዲያውም ታሰር ካሁን በኋላ ሳትጠየቅ እንዳትለፈልፍ ማን መልእክት አምጪ ያደረገ ብላችሁ ነው ማሰር ያለባችሁ። እንዳይናገር ምንም መልእክት እንዳያመጣ። ይሄ ነው እኔ የምረዳው። እኔ ቶሎ ለምን ዳንክ የምትሉኝ ሰዎች እንዴት ቶሎ ዳንክ፣ እንዴት ቶሎ ተፈወስክ፣ እንዴት ቶሎ መንፈስ የሚያዝልህ የምትሉኝ ሰዎች መንቃት ያስፈልጋል። ማወቅ ማንበብ በትኩረት መንፈሱ ሲስተውና ብልሃቱ ምን እንደሆነ በደንብ አውቆ ብልሃቱን ማወቅ ያስፈልጋል ብዬ ነው የማስበው። ለዛ ነው እኔ ቶሎ የሚያዝልኝ። እኔ በጣም የሚያሳዝነኝ ነገር ምንድነው እንዴትስ ይጠየቃል የሚል ኮሜንት አለ። እንዴት ነው የማይጠየቀው? ይሄ ካልተጠየቀ ምንድነው የሚጠየቀው ታዲያ? ምንድነው የምንጠይቀው? ማለት የተሰበሰቡ ሰዎች መጨረሻቸውና መዳረሻቸው ምን ይሆናል የሚለውን ነገር ካልጠየቁ ምንድነው የምጠይቀው? ወይም ሌላው ሰው አእላፋት ዝማሬንም እንደ ኮንሰርት እንዲያዩ ማለት ነው። ኮንሰርት ነው አይደል? የሆነ ሰዓት ላይ ጀምሮ የሆነ ሰዓት ላይ የሚያልቀው እንደዛ እንዲያዩ ካልተፈለገ በስተቀር ለህይወት የተጠሩ ሰዎች ናቸው፣ ወደ ቤተ ክርስቲያን እንዲመጡ የተሰበሰቡ ሰዎች ናቸው ከተባለ መጀመሪያቸው እንዲህ ከሆነ መዳረሻቸው እንዴት ሊሆን ነው የሚለው ነገር መጠየቅ አለበት። በተቃራኒው ግን የታዩ ነገር ያለው ነው። የኮንሰርቱ ኤሌመንቶች ተጠምቀው ነው አእላፋት ዝማሬ ላይ ያየናቸው። ተጠምቀው ኮቴሽን ውስጥ ያ ማለት ያው ክርስቲያናዊ መስለው ነው። ኤግዛክትሊ ክርስቲያናዊ መስለው መመሳሰል ነው ያለው። ያው እንጂ እንትኑ ኢሴንሱ ተመሳሳይ ነው። እዛ የሚለኩት ነገሮች እዚህም እናያቸዋለን። ስለዚህ ምንድነው ዝንባሌው ራሱ ትክክል አይደለም። ዝንባሌው ራሱ ሰዎችን የሰበሰብንበት ነገር ይሄ ከሆነ እና መለኪያችንም ይሄ ከሆነ ከመጀመሪያው አእላፋት ዝማሬን ለማድረግ የታሰበበት ዝንባሌ ራሱ ትክክል አይደለም። ማንም ይገኝበት። ቅዱስ ፓትርያርኩ ተገኝተዋል፣ ሊቃነ ጳጳሳቱ ተገኝተዋል፣ የምናውቃቸው መምህራን ተገኝተዋል። አሁን ጉዳዩ እኮ የአእላፋት ዝማሬን የሚያዘጋጁ ሰዎችና የግለሰቦች መሆኑ እኮ በቅቷል፣ ቀርቷል አይደል? ተገኝተዋል። እንዲህም ሆኖ ነው የምንተቸው። እንዲህም ሆኖ ዝንባሌው ትክክል አይደለም፣ በዝንባሌ ሌቭል ትክክል አይደለም የሚለው ነገር የምናነሳው ከዚህ አንጻር ነው። የውም ኮሜንት አደረግበታለህና ሴንትራሊ አሁን ጥያቄውን በደንብ በአንድ ጥያቄ ለማቅረብ ቁም ነገሩ ያለው ወጣቶችን ኮንሰርቱ የሄዱበትን ቫልዩ ቤተክርስቲያን አምጥቶ መሰብሰብ ላይ ነው ወይስ ኮንሰርት የሄዱበትን ቫልዩ መቀየር ላይ ነው? ማለት ቤዚክ የሆነው እዚህ ሐሳብ ያለው እዚህ ጋር ነው ይመስለኝና አይ ቲንክ በእኛ ቤተክርስቲያን ተዋጽኦ ውስጥ ያልተለየ ሆነ አንዱ የሚመስለኝ ነገር ይሄ ነውና ላይክ ሰዎችን ቤተክርስቲያን ዌልካሚንግ ናት። ኦፍ ኮርስ ቅድም ቀስ እንዳሉት በ40 ቀን የምትቀበል ነች። ተቀባይ ናት ቤተክርስቲያን፣ ዌልካሚንግ ናት። ግን ቤተክርስቲያን ዌልካሚንግ መሆን አለባት በሚለውና ቤተክርስቲያን ዌልካሚንግ ለመሆን ብላ ራሷን የሰውን ፍላጎት ወደምታሟላ ተቋም ሬዲዩስ ማለት ሞራል ስታንዳርዷን ካኖኒካል ስታንዳርዷን የሰውን ፍላጎት ወደምታሟላ ተቋም ሬዲዩስ ሁለቱ ነው በቃ መለየት ያለበትና በጣም ኮንፊውዝ እያደረጉ ብዙ ሰዎችም ሲናገሩ የምሰማው ነገር ይሄን ነውና ቤተክርስቲያን ዌልካሚንግ ናት። አዎ እዚህ ላይ ምንም ክርክርም ብጅታም ሊኖር አይችልም። በጣም ግልጽ ነገር ነው። ግን እነሱ እያነሱ ያሉትን ቤተክርስቲያን ዌልካሚንግ ትሁን ሳይሆን እያሉ ያሉት ቤተክርስቲያን ዌልካሚንግ ለመሆን ብላ ሞራል ስታንዳርዷን ካኖኒካል ስታንዳርዷን የሰውን ፍላጎት የምታሟላ ተቋም እንድትሆን አድርጋ ራሷን ተሰራ ራሷን ሪዲዩስ አድርግ ነው እየተባለ ያለው ማለት ነውና ኮንሰርት እንዲሄዱ የሚያደርጋቸውን ቫልዩ ቤተክርስቲያን እናምጣላቸው ሲባል በዚህ ልንስማማ አንችልም።
for obvious reasons ማለት ነውና እሱን ሳይሆን ማድረግ ያለብን ኮንሰርት እንዲሄዱ ያደረጋቸውን ነገር ነው ማለት አሁን ክርስትናን አሁን እንዴት ነው የሚረዱት ብለው እኔ በጣም ነው የሚገርመኝ ክርስትና እሺ ኮንሰርት ለሚሄዱ ሰዎች ኮንሰርት የሚሄዱበትን ቫልዩ አንተን ሳብናቸው እሺ ሌላ ነገር የሚወዱ ሰዎች ለምሳሌ እሱን ቫልዩ ቤተክርስቲያን ልናመጣላቸው እንችላለን በዚህ አካሄድ ማለት አርጊመንቱን በትክክል ፎሎ ካደረግነው የቱም ቦታ ሊቆም አይችልም እንደዛ ከሆነ ቤተክርስቲያን ኤሰንሷን አታጣም ወይ ነው ጥያቄው ማለት የቤተክርስቲያን ኤሰንስ ቀጥታ ሄዶ የሚነካ ነገር ነው ማለት ሌሎቹን ቫልዩዎች ቀጥታ አዶፕት አድርጋ አምጥታ ሰዎችን መሳብ ይሄን ማለት በቀላል ምሳሌ ለማስቀመጥ ለምሳሌ ቅፍርናሆም ላይ ጌታችን ኢየሱስ ክርስቶስን የተከተለው ህዝብ ነበር አይደለም ማለት ለእንጀራና አሳ አበርክቶ ስለሚመግብ ብሎ የተከተሉት ግን ጌታችን ኢየሱስ ክርስቶስ ቆይ መጀመሪያ እንጀራ አበርክቼ እመግባቸዋለሁ ብዬ ልጥራቸውና ከዛ በኋላ አስቀራቸዋለሁ ሲላና እንመለከተው ማለት ስክሪፕቸር ላይ ስናነብ ወይም ሌሎችም ቦታዎች ላይ መጀመሪያ በእንጀራ ልሳባቸው ከዛ ከመጡ በኋላ ይሄ አርጊመንት በተደጋጋሚ ሲነሳ ስለምሰማ ነው መጀመሪያ ስሜት ነው ትሪገር የሚያደርጋቸው ኮንሰርትም እንደሄዱ የሚያደርጋቸው ኤሌመንቶች አሉ ድምቀቱን እናምጣላቸው ይሄ ኢሞሽናሊ ትሪገር ማድረጉን እናምጣላቸው ይሄ ቫይቡን ይሄ ኮንሰርት ውስጥ ያለውን ቫይብ ቤተክርስቲያን ውስጥ እናምጣላቸው ከዛ ይሄ አርጊመንት ሲነሳ ይሄንን ቫልዩ በማምጣት ሰዎችን እንዴት ነው ማለት ቤተክርስቲያንን ሬዲዩስ እናደርጋታለን ሁለተኛ ነው ሰዎች እንዴት ነው የምንለውጣቸው ሲባል ከዛ እኛ እኮ ቀጣይ ሁለተኛ ስቴፕ አለ ወደ ሌሎች ፕሮጀክቶቻችን ለማሸጋገር ነው የሚል አይነት ሐሳብ ይነሳልና እዚህ ላይ ግን ይሄ አርጊመንት መቼም ራሳቸውን እያታለሉ ነው የሚመስለኝ ኦብቪየስሊ ራሳቸውን እያታለሉ ነው እንጂ ሲሪየስሊ ሊወሰድ የሚችል አርጊመንት አይደለም ምክንያቱም ያ ቫልዩ ሲቀር ይቀራሉ እነዚህ ሰዎች መጀመሪያስ ምን አይተው መጡ ታዲያ በርናባስም እኮ አርቲክሉ ላይ እኮ አነሳው እኮ ማለት ድምቀቱን አይተው ቫይቡን አይተው የሆኑ ፌመስ ሰዎች መገኘታቸውን ምናምን በቃ ሁሉ ኤሰንስ የኮንሰርት ኤሰንስ ነው ያለው ማለት ስለ ቪአይፒ በኋላ ስናንሳ ማንሳታችን ስለማይቀር ማለት ነውና ይሄ ነገር ትንሽ ቢቀዛቀዝ ሰዎቹ መቅረቱ ቢጀምሩ በመና እንትን ነው የምንፈርድባቸው ምክንያቱም መጀመሪያ የሚያመጣቸው ቫልዩ ይሄ ነው ይሄ መቅረቱ ምክንያቱም ሰዎችን በዚህ ረገድ ማለት የተራቡ ሰዎችን እንጀራ እንስጣችሁ ብለን ማለት የሆነ በጣም ኢሞሽናል የሆኑ ሰዎችን ኢሞሽናሊ ትሪገር እናደርጋችሁ ብለን ሰዎችን በዊክነሳቸው መሳብ የክርስትና መንገድ ሊሆን አይችልም ዊክነሳቸውን እኮ ነው ሂል የምናደርገው አይደል ዊክነሳቸውን ልናከም ነው እንጂ የምንጠራቸው ዊክነሳቸውን ተጠቅመን ነው ወደ ክርስትና የምንጠራቸው እና ይሄን አርጊመንት የተቀበሉ ሰዎች ጌታ ማድረግ የነበረበት ያንን ኢቨን ዮሐንስ ወንጌል ላይ ያለውን ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አለው የሚለውን የክርስትና በጣም ትልቅ የሆነ ሪያሊቲ መግለጽ አልነበረበትም እኮ ልንል እንችላለን አይደል እንዴ ምክንያቱም ይሄ ሰውን የሚያስኬድ ነው ሲሄዱ ሄዷልም እንጂ ያ ሲሰሙ ሄዱ ኢቨን ሐዋርያቱን እናንተ ልትሄዱ ትፈልጋላችሁ ያላችሁ አይደል እና ጌታ ካንተ ወዲያ ወዴት እንሄዳለን የሚሉ ሰዎች ብቻ ናቸው የሚሰሙት ሳስቴ የሚያደርጉት እንጂ ጀስት ኢሞሽናቸው ፊድ እየተደረገ የሆነ እንትናቸው እየተደረገ በዛ መንገድ ቤተክርስቲያን ኦፐሬት አድርጋ አታውቅም ሂስቶሪካሊ ትራዲሽኑም የሚነግረን ይሄንን አይደለም ይሄ በጣም ፊት ለፊት የሚታይ በጣም አፓረንት የሆነ ያን ያለ ሶፊስቲኬሽንም የማይጠይቅ ነገር ነውና ግን ይሄ ሊቃውንት ከሚባሉ ሰዎች በኩል የመጣው ድጋፍ ምናምን እኔ ማመን ነው ማልችለው ማለት በዚህ ሌቭል የክርስትና ኤሰንስ ላይ ልንለያይ እንችላለን እንዴ ማለት ይሄ እኮ የሚያሳየው እኮ በቃ ሁለት ህሊና ነው ያለው ማለት ነው ቤተክርስቲያን ውስጥ የተለያየ ሁለት ማይንድ ሴት ነው ያለው ጀስት አብረን ጋዘር እያደረግን ነው እንጂ ሁለት የተለያየ የክርስትናን ኤሰንስ በተመለከተ ሁለት የተለያየ ኤቶስ ነው ያለው ሚሊዮን ነው የሚያሳየው ማለት ነው አትሌት ፈይሳ ለሊሳ በቀነኒ አዱኛ ሞትና በድምፃዊ አንዱዓለም ጎሳ ዙሪያ አነጋጋሪ ቃለ ምልልስ ሰጠ ፍትህ ለቀነኒ የሚሉ ዜጎችን ጎጃም ሄዳችሁ አውሮ ሲል ለማግለል ሞክረዋል ዝርዝሩን በአጭሩ ላቅርብላችሁ ታዋቂው አትሌት ፈይሳ ለሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምፃዊ አንዱዓለም ጎሳ ላይ የቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክት አስተላልፈዋል። አትሌቱ በማህበራዊ ትስስር ገጹ ባሰፈረው ጽሑፍ የአንዱዓለም እጮኛ የነበረችው የሞዴል ቀነኒ ቤተሰቦችን የወከለው ወንድሟ ሊበን አዱኛ ባሰራጨው ቪዲዮ ለአባገዳዎች ጉዳዩን ሲያስረዳ የተጠቀመበትን የአማርኛ ቋንቋና መንገድ አጥብቆ ተችቷል። ፈይሳ ለሊሳ በመልእክቱ አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዳዎች ፊት ቀርበ እነርሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ ወይም ባዕድ ቋንቋ አማርኛን ለማለት ነው መናገር ተገቢ አይደለም ሲል ኮንኗል። አትሌቱ አክሎም ጉዳዩ ወደ ሽምግልናና አባገዳዎች ከሄደም የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መነጋገር ሲገባ ሆን ተብሎ በሌላ ቋንቋ መናገር እውነትን ለመደበቅ እንደተደረገ ሴራ
ቆጥሮታል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስልን ወይም የሚከፍልልን ያጣን ህዝቦች አይደለንም በማለት አንዱዓለም እጮኛውን ገድሎ ከሆነ በኦሮሞ የጉማም ወይም የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ በግድ የራሱን ወንጀለኛ አድርጎ እጁን እንዳይሰጥ መክሯል። አንዱዓለም እውነትን ተናገር፣ ገድለ ከሆነ በባህሉ መሰረት ጉማ ክፈል፣ ካልገደልክና እጅ ንጹህ ከሆነ ግን እምቢበል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌቱ ለአንዱዓለም መልእክቱን አስተላልፏል። ክስ የሚያቀርቡ አካላትንም ቢሆን አንዱዓለም ስለመግደሉ በእርግጠኝነት የምታውቁና የያዛችሁት ማስረጃ ካለ አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉ፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲል ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር አንዱዓለም በህይወት ባይኖር ኖሮ ስለ ሟች እጮኛው ቀነኒ ያልሆነውን ሁሉ ትቀበጣጥሩ ነበር። እናንተ እንደ ነፋስ ናችሁ፣ ንፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማችሁ አይታወቅም ሲል ትችቱን ሰንዝሯል። ጥያቄ የከበበህ እንዲህ ያለ መከራ የጥያቄዎች ሁሉ መፍቻ የምትወጣበት ከችግር ውስጥ እውነተኛ መሰላል ስጋው ደም። የትኛውም ጥያቄ መልስ ያለው ምን ውስጥ ነው? ስጋው ደም ውስጥ ነው። ስለዚህ እኔ ብቁ አይደለሁም እያልክ ራስህን ማለት ነው የብቃት ደረጃ ላይ ደርሳለሁ የሚል ስሜት ኖሮ ከስጋው ደሙ ረጅም ቀጠሮ አትያዝ ነው ወዳጄ እያልኩ ያለው። ብቁ አይደለሁም ማለት ራሱ ብቁ መሆን ነው ለስጋው ደሙ አንዱ። ምክንያቱም ንጽህናስ ኖሮኝ ነው መቀበለው የሚለው ነው አደገኛው አካሄድ ማለት ነው። በታምር ንጹህ ሆኖ የተቀበለ ማንም የለም። በከመ ምሕረት እያልክ ነው የምትቀበለው። ስለዚህ ብቁ አይደለሁም የሚለው ነው ራሱ ብቁ የመሆን አንዱ። ስለዚህ አንዳንድ ጊዜ እንደው በእውነቱ ስጋው ደሙን ያከበርን እየመሰለን ይሄ ትትና የሚመስል ትዕቢት አለብን። አልበቃሁም እኔ እንደዚህ አልሆንኩም ሲታይ ትትና ነው፣ ግን ውስጡ አደገኛ ትዕቢት አለበት። አው የበቃ የለም ከክርስቶስ ጋር አብሬ መኖር አልፈልግም እያልክ ነው ብቁ አይደለሁም በሚል ምክንያት ስትርቅ ከስጋው ደሙ ቅድም ብለናል። ስለዚህ እግዚአብሔር ከኛ ጋር እንዲሆን ከፈለጋችሁ ክርስቲያኖች፣ እናንተም ከእግዚአብሔር ጋር እንዲሆን ከፈለጋችሁ በልቦናችሁ እየተንኳኳ ያለውን በር ክፈቱና መልስ ስጡ ነው። በደጅ ቆሜ አንኳኳለሁ፣ ማንም ድምጼን ቢሰማ አይደለ የመጀመሪያው ድምጽ ቢሰማ፣ ከዚያስ ደጁንም ቢከፍትልኝ እኔ ከእርሱ ጋር ምን እላለሁ? እበላለሁ፣ እሱ ጋር እጠጣለሁ፣ እሱ ከኔ ጋር ይበላል ይጠጣል እኮ የሚለው ይሄ ነው። ልጄ ሆይ አሁን ያጋጠመ ፈተና እኮ የኔን ስጋ የኔን ደም ብትበላ ብትጠጣ እኮ ከዚህ ችግር ተወጣ ነበር የሚል ማንኳኳት በእያንዳንዳችን ልብ ውስጥ አለ። አሁን ችግሩ ድምጹም ሰምቶ በሩን የመክፈት ችግር ነው የገጠመን ብዙዎቻችን። እንዳንከፍት ደግሞ እንዲህ ያለውን ጥሪ ሰይጣን ምን የሚል ምክንያት ያመጣልናል? አልበቃ አልተዘጋጀው ደግሞ ብትፈድልስ እያለ በእንደዚህ ያለ መንገድ ህይወታችን እንደው በጣም ያልተረጋጋ እንዲሆን ይሆናል። ስለዚህ አንዱ መጠንቀቅ ያለብን ስጋው ደግሞ ኪኒን አይደለም። እንደው ልጆቻችን እያንጠለጠለ አሁን ለኪኒን አድርገን ቆጥረናል ብዙዎቻችን። ቅዳሴው ሲጀመር የለንም ልክ ቁርባኑ ላይ መተን እንደ ኪኒን ውጦ የሚሄድ አይነት ነገር በቃ ልጆችን በቢጃማ እያንጠለጠልክ ይዘመተህ ልክ እዚያ ላይ አስገብቶ ማቅረብ። ይሄ ማለት መድኃኒት መሆኑን ሳይሆን እንደ ኪኒን ቶሎ መልቶ እንደሚሄድ አይነት እንዴ ከቤተልሔም የጀመረው የክርስቶስ የማዳን መንገድ ወደ ቤተ መቅደሱ ገብቶ በቀራኒዮ ላይ አብረ ተገኝተ ቅዳሴ እኮ ማለት ቀራኒዮ ነው አይደል? ሲጀመር ከቤተልሔም የሚመጣው እኮ የክርስቶስ የድነቱ መንገድ የተጀመረው ከየት ነው? ከቤተልሔም እኮ ነው። አያው ቤተ መቅደሱ ውስጥ ቀራኒዮ ነው። ስጋው ደግሞ በሚፈተትበት ቦታ ተገኝተ በዚያ ድነት ውስጥ አብረ ህይወት እንድታገኝ መማጸን፣ መሮጥ፣ መታገል ነው እንጂ እንደው ድርገት ሲወርድ ብቻ መተ እንደ ኪኒን ተቀብሎ መሄድ ይሄ አንዱ በጣም አደገኛ ነገር ነው። ስጋው ደግሞ በዚህ ያየ ነው ስለመጣን ነው ብዙ ሰው ለስጋው ደግሞ ያለን አክብሮት ራሱ አየው ምን መጣበትን ሰዓት ይገልጣል እኮ በራሱ። ለዚህ ሰይጣን እንዲህ ያለውን ህይወት እንዳናገኝ የተዛባ የሆነ አመለካከት በእኛ ህይወት ውስጥ ይሆናል። ስለዚህ ክርስቲያኖች ስጋው ደግሞ የተሰጠው ለጻድቃን እንደ ሽልማት ሆኖ አይደለም፣ ለኛ ለደካሞቹ እንደ መድኃኒት ሆኖ ነው። አሁን ያለንበት ወቅት የገና ጊዜ አይደለ እንግዲህ አሁን ቀረበ እኮ ራሱ እንደውም አሁን እስኪ ከሰማይ ስጋዬን ብሉ ደሜን ጠጡ የሚል መልእክት ነው አይደል? ያለው ቅድም ድምጽ ማንኳኳት የምንለው የኛስ ገና ጋዳለው የለውም ጥያቄያችን ጋዳለው የለውም የምንለው ለምንድን ነው? ለመብላት ነው። ምን ለመብላት? ስጋ አየህ እኛ መጀመሪያ ከሰማይ ከዛ እግዚአብሔርን ከመሰለ አባት ገነትን ከመሰለ ርስት የወጣ ነው
አትብሉ የተባለው መብላት። አሁን ደግሞ የክርስቶስን ስጋና ደም ብሉና ጠጡና እቺ መንግስቱ ረሱ ሲባል ደግሞ አንበላ። አትብሉ ስንባል መብላት፣ ብሉ ስንባል አንበላም የሚል እንደው ትግሉስ መሆን የለብንም ልጆቻችንና ቆም ብለን ራሳችንን ማየት ያስፈልጋል ማለት ነው። እግዚአብሔር ለዚህ ይርዳል። ይሄው ደግሞ ለአርሲ ዞን ለጸጥታ ኃላፊ ኮማንደር ስንታየው ጥላውን ያው ከብያለበሱ አባታችን እግዚአብሔር ይስጥልን እናመሰግናለን። ቆዩ አንድ ጊዜ ኮማንደር ስንታየው ስላስጨፈጨፍከን እናመሰግንሃለን። ኦርቶዶክሳውያንን ሰብሰብ አድርገህ ሲታረዱ ዝም ብለህ ስላየህ እጅግ በጣም ደስተኞች ነንና በአውደ ምሕረቱ ላይ የክብር ሽልማትን እንሸልምሃለን። እንኳን ደስ አለህ፣ እንኳን አብሮ ደስ አለን፣ እንኳን ደስ አላችሁ። መልእክቱ ይሄው ነው አይደለም? ቅኔው ይሄ ነው። በአጠቃላይ በአርሲ ሀገረ ስብከት የሀገረ ስብከት የሊቀ ጵጵስና ሹመትን በተመለከተ በርካታ ጥርጣሬዎች ነበሩ። ይሄው በእንደዚህ አይነት ገጽታ ግንባታና ባለፈ ታሪክ ምንም ነገር አልሆነም፣ ኦርቶዶክሳውያን አልተገደሉም የሚለውን ማጠናከሪያ ይኸውላችሁ ማር ተለውሶ ኮሶ አይነት ነገር ማለት ነው እየሰጡን ነው የሚገኙት። በነገራችሁ ላይ በዛ አካባቢ የሚደረግ ጭፍጨፋ የቀድሞ ሀገረ ስብከት ሊቀ ጳጳስ አቡነ ያሬድ አይደሉም። በቸልታ ማለፋቸው እንደ ጥፋት ካልታየ በስተቀር እዛ አካባቢ በጽንፈኛ ኃይሎችና በመንግስት የተቀናጀ ጥረት ኦርቶዶክሳውያንን አንገት ለማስደፋት የተደረገ እርድ ነው። ያንን ሰማዕትነት የተቀበልነውም በዚህ አይነት አተያይ። ነገር ግን ያንን ነገር ሌላ አይነት መልክ ለማስያዝ በቤተ ክህነቱ እንደዚህ አይነት ድራማዎች ነው የሚሰሩት። በየትኛውም ጊዜ ላይ ኦርቶዶክሳዊነት ላይ ለሚደርስ ጥፋት በሙሉ ጉሬላው ዳንኤል ክብረት ቤተ መንግስት መኖሩን አትርሱ። ከቤተ መንግስት እስከ ቤተ ክህነት ያለውን የክራር ቅኝት በደንብ አድርጎ ቃይንቶ የሚጫወተው ይሄ አጋሰስ መሆኑን እንድታውቁ ፈልጋለሁ። የሆነች ነገር ባጋጠመ ቁጥር አይምሯችሁ ላይ ዳንኤል ክብረት ይምጣ። ያኔ የትኛው ተንኮል ለምን እንደሚሰራ በምን እንደሚሰራ ይገባቸዋል። በነገራችሁ ላይ የቆሸሸ ፊት በምንም አይነት ሁኔታ ክሬም አይቀባም። አሁን የሚደረገው በቆሸሸው ፊት ላይ ክሬም የመቀባት ስራ ነው። በሁሉ ነገር ተመልከቱ። ክብረ በዓላትን ተመልከቱ። እንደዚህ አይነት የሹመት ጊዜያትን ተመልከቱ። ሁሉም ነገር ችግሮቻችንን ቀባብቶ ለማሳለፍ የሚደረግ ጥረት መሆኑን ታዘቡ፣ እዩ። ዛሬም ትኩረታችን አርሲ ናት። ተመልከት እመብርሃን ቅድስት ድንግል ማርያም ወላዲት አምላክን በአስራት ሀገሯ ላይ እንዴት እንደሚነቋት ተመልከት። ሰበር መረጃ እየሰማን እንገኛለን። የነገሌ አርሲው ተጫዋች ናትናኤል ሰለሞን በድሬዳዋ ጨዋታ ጎል ካስቆጠረ በኋላ ልክ እንዲህ ሃይማኖታዊ መልእክት ያለውን ምስል ከካልሲው በማውጣት ለካሜራና ለተመልካቾች ማሳየቱን ተከትሎ ከሊጉ 3000 ብር ቅጣት ተወስኖበታል። ተጫዋቹ ለፈጸመው ጥፋት ክለቡ አርሲ ነጌሌ 10000 ብር ቅጣት ተላልፎባቸዋል። ሰሜን መቄዶንያ ላይ ደግሞ እመብርሃንን ምን ያህል እንደሚያከብሯት ብሔራዊ አርማቸው እንደሆነች ተመልከት። ስማ አሁን ያለሁበት ሀገር ቅድስት ድንግል ማርያምን እንዴት አድርገው እንደሚያከብሯትና እንዴት አድርገው እንደ ብሔራዊ አርማ ጭምር እንደሚጠቀሟት ላሳያችሁ። ያለሁት እንግዲህ የመቄዶንያ ዋና ከተማ ስኮፔ ላይ ነው። በስኮፔ ውስጥ የቅድስት ድንግል ማርያምን እንደ ብሔራዊ አርማ አድርገው ነው የሚጠቀሟት። ይህንን መገበያ ገንዘባቸው የ1000 ብር የብር ኖታቸው ነው። እንደምታዩት እንግዲህ ጌታ ኢየሱስ ክርስቶስን አቅፋ ድንግል ማርያም ስዕል አለ። እንዲሁም ደግሞ እዚህ ጋር ደግሞ ትንሽዬ የመላእክት ስዕልም ታያላችሁ። የአምላክ እናት የሚል ጽሑፍም ላይ አለ። ይሄ 1000 ብር ኖታቸው ብቻ አይደለም። እዚህ የ50 ብር የብር ኖታቸውም ላይ እዚህ ጋር ገብርኤል ሲያበስር ታያላችሁ። ይሄንን እንዴት እንደምታውቁት እዚህ ላይ በጽሑፍ አስቀምጠውታል። አብሳሪው መልአክ ብለው በትንሹ አስቀምጠውታል። ከተሞቻቸው ላይ በጣም ግዙፍ የሆኑ የቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን አቅፋ ያለበትን ሐውልት ሰርተዋል። አየኸው፣ እኛ በገዛ ሀገሯ በአስራት ሀገሯ ላይ ድንግል ማርያምን አላከበርናት። የናቅናት ያዋረድናት እየመሰለን ማለት ነው። እምንናቅኛንን ምንዋረድኛንን አውሬው ዘንዶ ድንግል ማርያም ስለሚጣላት እሷን ሲያይ ስዕሏን ሲያይ ስለሚያንገሸግሸው ማለት ነው። መቄዶንያ ነጮቹ ኦርቶዶክሳውያን መብርሃንን ከብራቸው ኖት ሁሉ ስዕሏን ስለዋታል። በየሄዳችሁበት ከተማ ሁሉ የድንግል ማርያም የመብርሃን ሐውልት ቆሞ ነው የምታገኙ። አያችሁ፣ እይከብር ነብይ በሀገሩ አለ ጌታችን። ነብይ በሀገሩ አይከበርም። እመብርሃን በገዛ ሀገሯ በአስራት ሀገሯ በቅድስት ኢትዮጵያ ላይ ክብር አልሰጠናትም። ክብሯን የምናውቅ የምንወዳት እናከብራታለን። እምትንቋት ያቃለላችኋት የሚመስላችሁ ደግሞ ነገ ከእግሯ ጫማ ስር ትሰግዳላችሁ። የእመብርሃን ስም
የተመሰገነ ይሁን። በዛሬው ቆይታችን ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። እናንተም ደግሞ ሁሌም እንደምታደርጉት ቪዲዮን ላይክ አድርጉ። የሚሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። ጥያቄዎች ካሏችሁ ጥያቄዎቻችሁን ጻፉ። በጥያቄ ጠይቁኝ ብዙ ሰዎች አሉ። የነሱን ቪዲዮዎች አዘጋጅቻለሁ። እንደ እግዚአብሔር ፍቃድ አንድ በአንድ በተመቸኝና በሆነልኝ ጊዜና ሰዓት ሁሉ ለማቅረብ እሞክራለሁኝ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችሁን እንዳትረሱ። ቤተሰብ ሆናችሁ እስካሁን ድረስ አብራችሁ እንደቆያችሁ በያላችሁበት እግዚአብሔር አምላካችን ሰላሙን ፍቅሩን ይላክላችሁ ላለሁኝ። እንደዚሁም ደግሞ አዲስ ወደዚህ ቻናል የመጣችሁ ቻናሉን ሰብስክራይብ አድርጋችሁ ቪዲዮን መከታተላችሁን እንዳትረሱ። ለወዳጅ ለጓደኛ ለቤተሰብ ሼር አድርጉ። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን ላለሁኝ። እንበርታ፣ እንጠንክር። ሁላችንም ባለንበት ቦታ ሁሉ ለጓደኛ ለቤተሰብ ለሀገር በጸሎት ማድረጋችንን በጸሎት ማሰባችንን እንዳንረሳ። አንዳችን ለአንዳችን መተሳሰብ መደጋገፍ በጣም አስፈላጊና ወሳኝ ነገር ነውና እግዚአብሔር አምላካችን በመንገዳችን በእቅዶቻችን በሐሳቦቻችን ሁሉ እግዚአብሔር አምላካችን በበረከት በሰላም በደስታ ሁላችንንም ይሙላን። እንግዲህ ሁላችንም እንድንበረታ ደጋግሜ እናገራለሁኝና እግዚአብሔር አምላካችን ሁላችንንም ያግዘን። ይቆየን። አሜን።